ውይ ይቅርታ ረበሽኩ መሰለኝ። አረ ችግር የለውም ማውራት እንችላለን። ይቅርታ ቆይቼ እደውላለሁ። እሺ እሺ እሺ። ሰላም እንዴት ተገኘሽ? ጆሲ በሀሳብ ተስማምቻለሁ። ማለት ከዚህ በኋላ ካንተ ጎን ቆሜ የሜሩን መጨረሻ ማየት እፈልጋለሁ። የምርሽ ነው ሰላም? አዎ ጆሲ፣ ሜሩን ስትዋረድ ዋጋዋን ስታገኝ ማየት እፈልጋለሁ። ከዚህ በኋላ በሳሚ ህይወት እየተጫወተች መኖር የለባትም። በራሴ ህይወት ላይ ወስኜ ቢሆንም ሳሚን ከዚህ ጭራቅ መለየት እፈልጋለሁ። ይሄኔ ጀግና፣ በእውነት ምን እንደምልሽ አላውቅም። ይሄ ለኔ ትልቅ እፎይታ ነው። በእውነት የሚገርም ነገር ነው የነገርሽኝ። የምር አመሰግናለሁ። እኔም እኮ ግድ ሆኖብኝ ነው ድብቅ የሆንኩት። የዚች ክፋት ደግሞ በየቀኑ እየጨመረ መጥቷል። ስለዚህ በአደባባይ ስትዋረድ ማየት እፈልጋለሁ። በሚገባ ይሆናል። ላረገችው ነገር ትከፍላታለች። ጆሲ፣ አሁን ሁሉንም ነገር አንድ በአንድ ልነግር ወስኛለሁ። እሺ ንገሪ። ባለፈው ከሜሮን ጋር የነበረው ልጅ የት እንደሚኖር አውቃለሁ። ስለዚህ ቤቱ ድረስ ሄደን የምንፈልገውን ነገር ማግኘት እንችላለን። ምን እናድርግ? ልጁን እናገኘውና እውነቱን እንነግረዋለን። የሚደንቅ ሀሳብ ነው የነገርሽኝ። ቆይ ያልሰጠውክ የሚቀርክ አንድ ወሳኝ ነገር አለ። ምንድን ነው እሱ? እንዴ ምንድን ነው ማየው? ይሄ ልጅ እኮ ባለፈው መኪና ውስጥ ያየው ልጅ ነው። ይቺ ነውረኛ ሴት ለሳሚ ምንም ግድ የላት። አሁን የሰጠሽ መረጃ ሜሮንን እንዳትነሳ ነው የሚሰብራት። ሜሮን ከዚህ በኋላ ከሳሚ ጋር ያለ ድብብቆሽ በሙሉ ያበቃል። በትክክል ጆሲ፣ ሳሚ አሁን ከማመን ውጪ ምንም አማራጭ የለውም። ግን ልቡ በጣም ይሰበራል። ግን ደግሞ ከእሷ ጋር አብሮ መቀጠሉ በጣም ይጎዳዋል። ሰላም፣ ሳሚ ልቡ ቢሰበር ለጊዜው ነው። ከዚህ ሰይጣን ጋር ከሚኖር የእውነት ልቡ ቢሰበር ይሻላል። አሁን ይሄን መረጃ ወስደን ለሳሚ መስጠት አለብን። ቆይ ጆሲ፣ ለሳሚ ከመንገራችን በፊት የሚቀድም አንድ ነገር አለ። ምን ቀረ ደግሞ ሰላም? የፍቅረኛዋ ቤት አለ። እዛ ሄደን አናግረነው ከኛ ጎን እንዲቆም ማድረግ አለብን። በትክክል ሰላም። ስለዚህ መቼ ነው? ምንም ጊዜ ማጥፋት የለብንም። ዛሬውኑ እናገኘዋለን። ይቺ ቀን እንደምትመጣ አውቅ ነበር። የሜሮን ፀሐይ የምትጠልቅበት ቀን እንደምትመጣ አውቅ ነበር። አሁን ያው ያቺ ቀን መጣለች። በሰው ቁስል የምትሳለቅበት ቀን አብቅቷል። ይህን ሁሉ ጊዜ ይህንን ፎቶ ሳይ በጣም እበጠበጣለሁ። ለሳሚ ልሰጠው ሳስብ ደግሞ የሚፈጠረውን ነገር አስቤ እተወዋለሁ። ሰላም፣ ምን እንደማረግሽ አላውቅም። ዛሬ አርገሻል ሰላም። አንቺ እንዳልሽው ለመልካም ነገር መቼም ረፍዶ አያውቅም። እቺን ሴት ለአንዴና ለመጨረሻ ጊዜ ከሳሚ ህይወት አሽቀንጥሬ ነው የምጥላት። ከዚህ በኋላማ በየትኛውም ሁኔታ ልታመልጥ አትችልም። ሳሚ በገዛ ሚስቱ መመረዙንም ጭምር እንነግረዋለን። ያኔ እውነቱን ሲረዳ ሜሮን ቅጣቷን የምታገኝ ይሆናል። በእያንዳንዱ ቀን ስትበድለው እንደነበር፣ ሳሚ በሞተ እያለች ስታስብ እንደነበር፣ ከዛ አልፎ ደግሞ ልገለው እንዳሰበችውላ ሳስብ ያመኛል። ያን ሁሉ ጊዜ ብቻዬን ስንገብገብ ነበር። ምንም ባለማድረጌ በጣም ስናደድ እና ስበሳጭ ነበር። አሁን ግን እድሜ ላንቺ፣ ፈጣሪ መረዳኝ። አሁን ከጎኔ ስለቆምሽ ሁሉ ነገር ቀላል ሆኗል። ያ ጊዜ ዛሬ ያከትማል ጆሲ። አሁን በተራችን ወደ ታች አዘቅዝቀን እንመለከታታለን። ላደረገችው ነገር በሙሉ የምትከፍል ይሆናል። ያውም ደግሞ በእጥፍ ሆኖ ነው የሚመለስላት። ሳሚም ደግሞ ጠላቱን አቅፎ የሚተኛበት ጊዜ ያበቃል። ያውም ዛሬ። ይሄ ደግሞ ልዩ ድግስ ያስፈልገዋል። በቃ ለድግሱ የሚያስፈልገውን ቅመም በቶሎ ማግኘት ይኖርብናል። በትክክል ውሽማዋን እናገኘዋለን። ስለዚህ በቃ እኔ ልሰካች። ሰላም፣ በድጋሚ በጣም አመሰግናለሁ። መጀመሪያ ስመጣ ያገኘኋትን ሰላም በድጋሚ ማየት ችያለሁ። ከዚህ በኋላ ለአንድ ዓላማ በአንድ ላይ እንቆማለን። ምንም ሳንዘናጋ
ይችን ጭራቅ አብረን የምንጥላት ይሆናል። ያለ ጥርጥር እናደርገዋለን። በአሁኑ ጨዋታው በተሳካ ሁኔታ የሚያልቅ ይሆናል። በቃ እኔ ልሂድ። ወደ በኋላ ላይ አብረን የምንሄድ ይሆናል። እሺ ሰላም። ወይዬ ሜሪ፣ አሁን የምነግርሽን ፍጹም ልታመኝ አትችይም። ምን ነው? ምን ተፈጥሮ ነው? ሜሪ፣ እንዴት ብዬ እንደምረግሽ እራሱ አላውቅም። በጣም ደስ ብሎኛል። እንኳን ደስ አለሽ የኔ ውድ። ምን ተገኝቶ? ምንም ባልጠበቁትና ባላሰብኩት ሰዓት ቪዛው አልቋል ብለው ኢሜል አደረጉልኝ እኮ ሜሪዬ። እኔ አላምንም። ምንድን ነው የምትለኝ? የእውነቴን ነው የኔ ሜሪ፣ ቪዛው ተሳክቷል ብለው ደውለውም ነግረውኛል። እንዴ? እንዴት? ቆይ እንዴት በዚህ ፍጥነት ሊሳካልህ ቻለ? እኔም ማመን አቅቶኛል። ይህ ፈጣሪ ለኛ ያመጣልን እድል ነው ሜሪ። ምን እንደምልህ ነው ያላቅም የኔ ጌታ። እና ከዚህ ሀገር ውልቅ ብለን ልንወጣ ነው ማለት ነው? አዎ ሜሪ፣ ከዚህ በኋላ እዚህ ሀገር ላይ የምንቆዩ ለጥቂት ጊዜያት ብቻ ነው። በቅርብ ወደ ኤምባሲ እንገባለን። አምላኬ ሆይ እንዴት ደስ እንዳለኝ አታውቅም። በጭራሽ እኮ በዚህ ፍጥነት ይሳካል ብዬ አስቤ አላውቅም። በቅርቡ ይህችን ሀገር ጥለን እንወጣለን። ወደ በኋላ ፖስታውን የምንገናኝበት ቦታ ልክልሻለሁ። እዚያ ሀገር ለመኖር እያሰብን የውጭ ድል መሳካቱ እንዴት እድለኛ እንደሆነን ያሳያል። በትክክል ሜሪ፣ በቃ ራስሽን አዘጋጂ። እሺ እኔ ውድ፣ ቻው። በቃ እሺ፣ ቻው። እደውልልሃለሁ። ወይኔ አምላኬ፣ ምንድን ነው ያደረግከው? ለእኔ ሲሆን በዚህ ፍጥነት የተደበቀው ጋኔል መጮ ጀመረ ማለት ነው። ለምን እንደ ጮኩ ብታውቅ እኮ ኖሮ እንደ ሴት እልልልል እያልክ ነበር የምታጅበኝ። በነገራችን ላይ እኔ ራሱ እንደ ዛሬ ቀን ደስተኛ ሆንኩበት ቀን የለም። ድሃ ደግሞ ይደሰታል እንዴ? እንዳንተ አይነቱ የዲያስፖራ እከክ ሲደሰት አያምርበትም። ባይሆን ረዘም ባሉ ጥፍሮች ብታከው ነው ይሻልክ። አይ ሜሮን፣ ከዚህ በኋላ መሳቅ የለ ተንኮል የለ። በድዷ እንደቀረች አሮጊት ሳቅሽ ይደብዝዛል። ከዚህ በኋላ አንቺ እና ሳቅ ላትገናኙ ትለያያላችሁ። በምትኩ ደግሞ ለቅሶ ወዳጅሽ ይሆናል። ሂድ ችጋራ። ይኸውልህ ከእንግዲህ በኋላ በእኔ ህይወት ውስጥ አንተም ሆንክ ያ ጅል ሳሚ አይመለከታችሁ። በል እንደውም ስልክህን አውጥተህ ሪከርድ ማድረግ ትችላለህ። አስፈላጊ ከሆነ ደግሞ ደውልለት፣ ልነግረው እችላለሁ። ይህን ማመን አልችልም። የምርሽን ነው? ስማኝ፣ እንደውም አስፈላጊ ከሆነ ተሰብሰቡ። ጋሽ ግርማ፣ ሳሚ፣ ተረጋጊ እንጂ። ምነው ቀብሬ አሁን ካልተፈጸማልሽ? ምንም ነገር ብታወራ ግድ አይሰጠኝም። እሺ ጆሮ ችግር አለበት እንዴ? ተሰብሰቡ። ሁላችሁንም ልካችሁን ነው የምነግራችሁ። ፓፓ ሞራልሽን ሳላደንቅ አላልፍም። ግን ዛሬ ቀን የአንቺ ውርደት የሚበሰርበት ቀን ስለሆነ ብዙ አትወራጭ። በተቃራኒው ደግሞ ሁላችሁም ናችሁ አንገታችሁን የምትደፉት። የሜሮንን የማይበገር ክንድ ትቀምሱታላችሁ። ይኸውልህ ፍጹም የማትሸነፈው በጭራሽ የማትበገረዋን ሜሮን ነው የምታዩት። እሺ ለዛ ደግሞ ራስን አዘጋጅ። ትዕቢተኞች በትዕቢታቸው ተጠልፈው እንደሚወድቁ አታቂ? የፈረጠመ ክንድ አለን ብለው የሚያስቡ ሁሉ ተሰብረው እንደሚወድቁ አትረጅም? ለነገሩ ከራሱ የተጣላ ሰው እንዴት ይህን ሊያውቅ ይችላል? ዝም በል እባክህ። ዝም ብለህ ፍሬ እንደሌለው መኪና አትቀደድ። እሺ ለማንኛውም ዛሬ ሰለብሬት የምናደርገው ነገር አለ። ለዛ ተዘጋጅ። የሚገርም መገጣጠም ነው። እኔም አንድ በጣም አሪፍ የሆነ ድግስ አዘጋጅቼልህ ነበር። እንግዲያውስ የማን ድግስ እንደሚበልጥ የምናየው ይሆናል። ለማንኛውም አንተም ሆንክ ያጀላጅል ወንድምህ ተዘጋጁ። እሺ ሳሚን ነው በዚህ መንገድ የምትገልጪው? አዎ እሱን ነው። መቅዳት እንደምችል እኮ እየነገርኩ፣ ካስፈለገም ደግሞ በስፒከር አድርጋችሁ መስማት ትችላላችሁ። በጭራሽ አልቀዳሽም። አሁን ከዚህ የተሻለ መረጃ በእጅ ይዣለሁ። እጅግ ደስ የሚል የወራት ምኞቴን የሚያሳካ የሚገርም መረጃ። ከኔ እንደማይበልጥ 100% እርግጠኛ ሆኜ ነው የምነግርህ። ለማንኛውም በኋላ ድግሱ ላይ እንዳትቀሩ፣ ጠሪ አክባሪ ነው። አንቺም ከኔ ድግስ እንዳትቀሪ። በእውነት ነው የምልሽ፣ እቀየምሻለሁ።
ዛሬ ደግሞ እንዴት ነው እባክህ? ፍጹም አልተቻልክም እኮ። ህይወት ያለው ደስታ ስታገኝ እኮ እንዲህ ነው ሳሚ። ምን ተገኝቶ ነው ጆሲ? እስቲ ንገረኝና አብሬ ልደሰት። አሁን አይደለም በኋላ ነው የምነግርህ። ምንድነው እሱ? የድግስ ጥሪ ያደረከው? በእውነት ሳሚ ይሄ ለእኔ ትልቅ ደስታ ነው። ከድግስም በላይ ዋጋ አለ። የዚህ ያህል? አዎ ሳሚ፣ ለበርካታ ጊዜያት ስጠብቅ የነበረው ነገር ነው የተሳካልኝ። ለዛ ነው አቅለን የሚያስብ ደስታ ላይ ያለው። እንኳን ደስ አለው ወንድሜ። ሳሚ የምር አሳዘንከኝ። ከመጥፎና የተረገመች ሴት ባላቀቀህም ልብህ እንደሚሰበር አስባለሁ። ምን ነው ዝም አልክ ጆሲ? በሐሳቤ ሄጄ እኮ ነው። ለማንኛውም በኋላ በጥብቅ እፈልጋለሁ። የትም እንዳትሄድሽ። አንተ ፈልገኝማ የትም አልሄድም። በጣም ጥሩ። ምንም አይነት ምክንያት አልፈልግም። ተናግሬያለሁ። ኧረ ችግር የለውም። ባይሆን አንድ ነገር አስቤ ነበር። ምንድን ነው እሱ? ሽማግሌ ለመላክ ወስኜ ነበር። ምን ለመላክ? የሜሮን ቤተሰቦች ጋር ሽማግሌ ለመላክ አስቤያለሁ። የምርህን ነው ሳሚ? ስም እንጂ እስኪ እነዚህ ልብሶች ተመልከቻቸው። እስኪ እሺ፣ ይሄ ደግሞ ተሰልኪው ምን ይሰሩልኛል? ባንዲራ ይመስል ሁሌ አንድ አይነት ልብስ ከምትጠቀሚ እነዚህ ልብሶች። ቆይ ምንድን ነው የምትዘላብጂው? ስታይኝ እኔ ለማኝ እመስላለሁ? ያው በእንተ ማርያም ብለሽ ቤተክርስቲያን በር ላይ ባለምኝም እኮ አለባበስሽ የተበሳቆለ ነው። እኔ ሜሮን ደግሞ ትራፌን እንኳን ብሰጥሽ ካንቺ ዋና ልብስ ሊበጠን እንጂ አላት። አንቺ ሴት ዛሬ ምንም አላማርሽኝ። አወዳደቅሽ በጣም ሊከፋ ነው። ሂጂ ወደዛ አካፋ። እንደለመድሽው ያንን ፎቶ ይዘሽ ሳሚ ጋር ለመሮጥ ነው አይደል? አሁንማ ባሰጪው ራሱ በጣም ይገርመኛል። ምን? እርግጠኛ ነሽ ልስጠው? ስጪው አልኩሽ እኮ። ያንን የጎረምሳ ድምፅሽን እያወጣሽ ሁልጊዜ ከምታስፈራሪ ስጪው። ዛሬ መጨረሻሽ መሆኑን ባቅም አንቺ ግን ይሄን እንደምትናፍቂ አላወቅኩም ነበር። ዛሬ ወቂዋ እንጂ ከርከሩ። ጥሩ፣ ምን እንደሚውጥሽ ምናየው ይሆናል። ቆይ አንቺ ግን ይሄን አፍሽን መክፈት ትተሽ የተሰጠሽን ነገር አትቀበል? ከአንቺ ምንም አይነት ነገር አልቀበልም። ጥፊ ከፊቴ። አዎ ጆሲ፣ እሷም ነፃነቷን ማግኘት አለባት። ሽማግሌ ልኬ እሷን በነፃነት ብትንቀሳቀስ መልካም ይመስለኛል። ይቻላል ሳሚ፣ ግን ይሄን ነገር ከኔ ደስታ በኋላ በሰፊ ብናወራ አይሻልም ሳሚሻ? ያው ደግሞ ዋነኛ ሽማግሌ ሆነ የምትሄደው አንተ ነህ። ቀድሜ ማሳወቅ ስላለብኝ ነው። አረ ምንም እንዳታስብ፣ እኔ ሁሉንም ነገር አስተካክዬ ሽማግሌዎቹን ራሱ መርጬ እንሄዳለን። የእውነት ከልብ ነው አይደል? አዎ ከልቤ ነው። ያው ሰሞኑን ከሜሮን ጋር ጥሩ ስላልነበራችሁ እሺ ትለኛለህ ብዬ አላስብም። እንደውም ሽምግልናው ይቅር ብለህ ትቃወማለህ ብዬ ነበር። ሳሚቷ፣ ከዚህ በኋላማ ስለ ሜሮን ጉዳይ ድጋሚ የምናወራበት ነገር አይመጣም። በተገቢ ሁኔታ ተስተካክሏል። ሜሮን ፈጣሪ ስታስና በብዙ ነገር ተግባብተን ተስማምተናል። ይሄማ ለኔ መልካም ዜና ነው። ከዚህ በኋላ እንደውም አልጨነቅም። በጭራሽ አትጨነቅ ሳሚ። ከዚህ በኋላ ሁሉም ነገር እንደሞት አስበው። ምንም ነገር የሚያስጨንቅ ነገር የለም። ከልብ አመሰግናለሁ። አንተን የመሰለ ወንድም ስላለኝ ደግሞ ፈጣሪ ነው የማመሰግነው። ሳሚ፣ ብዙ መልካም ግን መራር ነገሮች ሊያጋጥሙ ይችላል። ግን ነገሮች ለኛ መልካም እስከሆኑ ድረስ ቢመሩ መቀበል መቻል አለብን። ደግሞ እኔ ለማደርገው ነገር ምስጋና አልፈልግም። አንተ እኮ ወንድሜ ነህ። ደግሞ የአንተን የደስታ ምንጭ ማወቅ እፈልጋለሁ። መች ይቀራል ብለህ ነው ሳሚሻ? ሁሉንም ነገር የምታውቀው ይሆናል። ማነው ደጋግሞ የሚደውለው? አታነሳም እንዴ? በነገራችን ላይ አሁን የምታወሪያት ሜሮን እንደ በፊቱ አይነት መስላሽ ከሆነ በጣም ተሳስተሽ። ድሮም ጭራቅ ነሽ፣ አሁንም በጣም ጭራቅ ነሽ። ምን የተለየ ነገር አለሽ? በዚህ ጠባብ ቤት ውስጥ እየኖርሽ ስለሆነ አይምሮሽ ራሱ ጠቧል። ስለዚህ አልፈርድብሽ። ያው ይስፋችሁ፣ እኔም ልለቅልሽ። በነገራችን ላይ ታውቂኛለሽ፣ እንደ በፊቱ ቢሆን ኖሮ አንገትሽን አንቄ በመስኮት ነበር የምወረውርሽ።
ለምን አትይኝም ግን? በነገራችን ላይ በኋላ ቆንጆ ነገር አዘጋጅቻለሁ። ስለዚህ ከሰጠሁሽ ልብሶች ውስጥ አንዱን መርጠሽ መልበስ ትችላለሽ። ተዝረክርከሽ ምናምን እንድትመጪ አልፈልግም። እኔ ሜሮን የተዝረከረከ ነገር አልወድም። ምን እንዳሳዘነኝ ታውቂያለሽ? ምንድን ነው እባክሽ? አንቺ ለራስሽ ያለሽ ግምትና ከፊትሽ ያለው የሚጠብቅሽ ጉድ አልገናኛለኝ። ሀዘኔታውን ለራስሽ ብታረጊው ይሻል። በኋላ ላንቺ ማን ያዝንልሽ? ለማንኛውም በድግስሽ ላይ ቆንጆ ስጦታ ይዤልሽ መመጣ ይሆናል። ታዲያ ስጦታው በትንሽ የወረቀት የታሸገሽ ፎቶ መሆን የለበትም። በፍሬ ማሳጠበሽ ትልቅ አድርገሽ እንድታመጪው ነው ፈልገው። ቆይ አንዴ ጠብቂ። አይ ያን ያክል አስፈላጊ ስልክ አይደለም ብዬ ነው። ብሌም ማነሽ ደግሞ? አጋጣሚ እኮ ተዋውቀን። ታው ጆሲ፣ ይሄን ስልክ ነው አስፈላጊ አይደለም የምትለኝ? በላንሳ እናውራት። ከዚህ በላይ አስፈላጊ ነገር አለ እንዴ? ሳሚ ደግሞ ምንም እኮ የተለየ ነገር የለም። በልቶ አዲስ ፍቅር እኮ ከባድ ነው እንዴ። የምን ፍቅር ነው የምታወራው አንተ? አሁን ከኔ ጋር ከምትዳረቅ ደውላት እናውራት። በኋላ ደውልላታለሁ። አሁን ጨዋታችንን እንቀጥል። ወንድሜ ሄድና አውራ። ምናልባት እኮ ከወንደላጤነት ታላቅቅ ይሆናል። ምንም ሳይጨበጥ እንዴ። ይሄ ጅማሬ ይሆናል። እዚህ ቤት ከመጣ ጀምሮ አንድ ቀን ሲስደውል አይቻልም። ኧረ እንደምታስበው አይደለም። ያው የሆነ ሰው ሲያስጨንቃት አስጣልኳት፣ ከዛ ተግባባን፣ ከዛ ምሳ ብቻ ብናል። ምሳ? አንተ ደግሞ በጥያቄ አፋጠጥከኝ እኮ። በቃ አወራታለሁ። ቻው። ያሹ ምን ያደርግልኛል? መቼም ፎቶውን በትልቁ ስታሳጥቢው ገንዘብ ያስፈልጋል። አንቺ ደግሞ ገንዘብ የለሽም። ያው ልርዳሽ ብዬ። ያንቺ ብር አያስፈልገኝም። በራሴ መንገድ ስጦታውን አሽጌልሽ እመጣለሁ። የድሃ ቅንጡ አሉ። በአፍሽን አትክፈች። አንቺ በቃ አንድ መደወል ከጀመርሽ አታውቅም አይደል? አንተ ግን መቼ ነው ስልኬን በአንድ ጥሪ የምታነሳው? ከሰው ጋር እያወራው ነበር እኮ። ታዲያ አንድ ሀብታ አንስተህ ከሰው ጋር ነኝ አትለኝ? የአንቺ ወሬ ከሰው ጋር ነኝ ብለሽም የሚቆም አይመስለኝም። ወረኛ ነሽ እያልከኝ ባልሆነ። አልገባሽም እንዴ? ጥያቄ ታበዣለሽ እያልኩሽ። እሺ እሱን ተውና የዛሬው ቀጠሮ አልተረሳም አይደለ? አዎ አልተረሳም። አንድ ቦታ ደረስ ብዬ ወደ አንቺ እመጣለሁ። በቃ እሺ፣ በሰዓቱ ቦታው ላይ ይገኛለሁ። በጭራሽ ማርፈድ አይቻልም። በቀጠሮ እንኳን አልታማም። ስለዚህ አታስቢ። መልካም ቀን። እሺ እሺ፣ ቻው። እሺ ሰላምዬ፣ ተዘጋጀሽ? በሚገባው ተዘጋጅቻለሁ። በጣም ጥሩ። የዛሬው ቀን ለኔ ልዩ ስሜት እንዲሰማኝ እያደረገኝ። እኔ ደግሞ ውስጤ ላይ እሳት እየነደደ ነው። ምን ነው? ምን አጋጠምሽ? ያቺ ሰይጣን ክፍሌ ድረስ መታ ነበር እና ምን አለች? የጣለችውን ልብስ ለእኔ በመስጠት ልታሳንሰኝ እየሞከረች ነበረ። እኔን ለመጉዳት እያሰበች ነበር። በዛ መቼስ በዚህ እንደማትበሳጭ ተስፋ አለኝ ሰላም። አንቺ እኮ ከሜሮን 1000 ጊዜ የተሻለ ስብዕና አለሽ። አየሽ፣ ጨርቅ ሰውነትን እንጂ የአእምሮን ክፍተት እኮ አይሞላም። ደደብ ጭንቅላቷን ተጠቅማ ልጎዳሽ መሞከሯ ሊያናድድሽ አይገባም። አልተናደድኩም፣ ግን አንድ ያልተዋጠልኝ ፍጹም አዲስ የሆነ ባህሪ አይቼባታለሁ። ስለ ድግሱ ነው? አዎ። አንተ እንዴት አወክ? እኔንም አግኝታኝ ስደነፋ ነበር። ቆይ ይህች ልጅ ያለ አንዳች ምክንያት እንዴት ሳሚ እውነቱን ይወቃለች? ጭራሽ በትልቁ ፍሬ ማሳጥበሹ ነይ ብላ ብር ፊት ለፊቴ ላይ ወርውራ ሄደች። ታዲያ ከዚህ ነገር ጀርባ አንዳች መጥፎ ነገር ሊኖር አይችልም ጆሲ? በእርግጥ ሜሮን ጭራቅ ስለሆነች አንድ ነገር ሳታስብ ይሄን አታደርግም። በእርግጠኝነት ግን አንድ ነገር መናገር ይቻላል። ምንድን ነው እሱ? ሜሮን የፈለገችው ያክል ነገር ብታቅድ፣ የፈለገው ያክል ርቀት ብትጓዝ እንኳን እኛ ያሰብነውን ሀሳብ ከማሳካት ውጭ ሌላ ሚና የላትም። በእርግጥ ልክ ነህ ጆሲ። ግን ይቺ ልጅ ደግሞ ሳሚ እውነቱን ቢያውቅ ምንም ግድ እንደማይሰጣት እያሳየችን ያለችው።
ስለዚህ የሆነ ነገር አለ ማለት ነው ከኋላው። ቆይ እቺ ሴት ለሳሚ እውነቱ ይነገረው እያለች አይደለም እንዴ? አዎ ጭራሽ ራሴ እነግረዋለሁ ከፈለክ ሪከርድ አድርገኝ ስትለኝ ነበርኩ። ቆይ እኛ የምንፈልገው ምንድን ነው? ሳሚን ከሜሮን መነጠል። በትክክል እቺ ሴት ደግሞ እኔ ራሴ ላይ መሰክራለሁ እያለች ነው። ስለዚህ ዋና ዓላማችን ሳሚን ከሜሮን መነጠል ከሆነ ሜሮን ደግሞ ራሷን ለማጋለጥ ዝግጁ ከሆነች ሌላ ምን እንፈልጋለን? ግን ደግሞ እንደዚህ አይነት ሰዎችን በቀላሉ ማየት የለብንም። አለቀ በተባለ ጉዳይ ላይ እንደገና ይጀምራሉ። ስለዚህ አንድ ነገር ማድረግ አለብን። ምን ልናደርግ እንችላለን? መፍጠን። ምን መፍጠን አለብን ጆሲ። ወደ ልጁ ጋር መሄድ አለብን፣ አለበዛ ግን እንቀደማለን። እሺ ተረጋጊ። በቃ አሁን ልንሄድ አይደል? ስለምን መረጋጋት ነው የምታወራው? ፍጠንና እንሂድ። ከዚህ በኋላ ሜሮን ከፍ ብላ ትበራለች። የትኛው ምድራዊ ኃይል አያስቆማትም። እዚህ ቤት ያሉት ቁጫጮችን ደግሞ ለአንዴና ለመጨረሻ ጊዜ የምሰናበታቸው ይሆናል። ሳሚ የዋህ ነህ፣ ግን ደግሞ ምንም የሌለ እከካም ነህ። ስለዚህ ካንተ ጋር የምኖርበት ጊዜ አክትሟል። ቻው ሳሚ። እኔ የምልሽ ወይ ጆሲ፣ ባለፈው ሲያስጨንቅሽ የነበረው ሰውዬ ግን ስንተኛ ፍቅረኛሽ? ልጁ እኮ ፍቅረኛ አይደለም ጆሲ። ታዲያ ምንሽ ሆኖ ነው ሲያስጨንቅሽ የነበረው? የሰፈር ልጅ ነው። ያው ስገባ ስወጣ ይነዘንዘኛል። እኔ ደግሞ ለሱ ምንም ቦታ የለኝም እንጂ በቃ ከዚህ ያለፈ ነገር የለንም። ይሄ እንኳን ለማመን ያስቸግራል። እንደዛ ሊበላሽ ደርሶ ከሚያስጨንቅሽ ሰው ጋር ምንም አይነት ግንኙነት የለኝም ማለት ትንሽ አይከብድም? ምን ነው የማመን ችግር አለብህ እንዴ? የሞቀ ጎጆዋን ትታ መንገድ ላይ ከማንም ጋር የምትጓተት ሴት እያየው እንዴት አድርጌ ነው ማምነው? መልካም የሚያደርግላትን ያለ ስስት ህይወቱን እንኳን የሚሰጣትን ባሏን ትታ ሌላ ሰው ጋር እየሄደች እያየው እንዴት አድርጌ ነው ማምነው? ባመናት ቁጥር እምነቱን እያጎደለች እራሱ በታመነላት ፍቅር እንኳን በጦር ልቡን እየወጋች እያየው እንዴት አድርጌ ልምን እንዴ? በዚህ ልክ? አረ ከዚህም ባለፈ ልክ በሌለው ልክ አልባ በደል የምፈጸም ሴት እያየው። በእርግጥ ንግግር ውስጥ የመረረ እውነት ያለ ይመስላል። ምናልባት በአንተ ደርሶ ወይ ደግሞ በቅርብ በምታውቀው ሰው በአንተ ላይ ከሆነ ግን እኔ ጥሩ ሐኪም ነኝ። ግን ደግሞ ከወንድ ልጅ በላይ ከሃዲ ያለ ብዬ አላስብም። ይኸውልሽ ወንድ ልጅ አንዴ ካመነሽ አመነሽ ነው። በህይወቱ ምንም እንኳን ሊደብቅሽ አይፈልግም። ያው ሲበዛ ጅል ነው መሰለኝ። ሴት ልጅ ግን 10 ወንድ በዙሪያ ቢኖሩ ሁሉንም የመጀመሪያ እንደሆነ እንዲሰማቸው ማድረግ ትችላለች። ይሄ ፍጹም የማይካድ ሐቅ ነው። ቆይ ግን ጥቂቶች በበደሉት ሁሉንም መጨፍለቅ አግባብ ነው እንዴ? እኔ ግን አሁን ባልከው ሎጂክ አልስማማም። ይኸውልሽ እኔ በጭራሽ ሁሉንም የመጨፍለቅ ስራ አልሰራሁም፣ ግን የማውቀውን ነገር ነው የነገርኩሽ። ቆይ እንዴት ይሄን ያህል እርግጠኛ ሆኖ መናገር ይቻላል? ቆይ እንዴ ለምን አናደርግም? ምን ዛሬ እኔ ቤት ብመጭስ? ማለቴ እኔ የምኖርበት ቤት። እንዴ ለምን? ምን አገናኝ አሁን ካወራነው ነገር ጋር? ይኸውልሽ ዛሬ አንድ ልዩ ድግስ አለ። ፊት ለፊት ቅድም የነገርኩሽ አይነት ሴት የምትጋለጥበት ድግስ። ቦታው ላይ ተገኝተሽ ሁሉንም ነገር ትመለከቻለሽ። ያኔ ይሄን ለምን እንደማወራ ይገባሻል። ይቻላል። እሺ አሁን ስንት ሰዓት ነው የምንሄደው? ይሄን የሲኒማ ፊልም የመሰለ ታሪክ በአካል ተገኝቼ ነው ማረጋገጥ የምፈልገው። አሁን እንሄዳለን። ሁሉንም በቦታው ላይ ተገኝተሽ ታረጋግጫለሽ። ከነገርኩሽ አንድም ነገር እንዳልጎደለ የምታረጋግጪው በቦታው ተገኝተሽ ስታይ ነው። ምናልባትም ያኔ እኔ ከነገርኩሽ የከፋችሁና ልትመለከችም ትችላለሽ። እሱን እዛ ስንገኝ ራሴ ቢፈርድ አይሻልም? ጥሩ እሺ እንሂድ። ብሌን ስለተዋወቅን ደስ ብሎኛል። እኔም በጣም ደስ ብሎኛል። ሳሚ እኔና ሰላም አንድ የምንነግርህ ትልቅ ነገር አለ። ምንድን ነው የምታወሩኝ ልጆች? ሳሚ ይህን ነገር ስነግርህ ላታምነኝና ልብ በጣም ሊሰበር ይችላል። ግን ደግሞ እውነቱን መቀየር አትችልም። አንድ ማወቅ ያለብህ ትልቅ ነገር አለ። ስለምንድን ነው እኔ ማወቅ ያለብኝ ነገር? ስላለህበት የእሳት ረመጥ
ምን? ጆሲ ልክ ነው። አደጋ ውስጥ ነህ ሳሚ። እኔ እኮ ግራ የገባኝ ነገር በየጊዜው እየመጣችሁ አደጋ ውስጥ ነው ማለት አይከብድም እንዴ? ቆይ እውነት እስካለ ድረስ አይከብድም። የምን እውነት? ሜሮንን የሚመለከት ደግሞ ሜሮን የሚመለከት ምን ነገር አለና ነው? አሁን ሁሉም ተሰባስበዋል። እኔ ደግሞ ልሰናበታቸው ግድ ይለኛል። እስኪ ደግሞ ፊታቸው ምን እንደሚመስል እንይ። ምንድነው የማየው? ምን እየተፈጠረ ነው? ተረጋጋ ሳሚ። ብዙም የማታውቀው ነገር አለ። እቺ ሴት ባንተ ህይወት ውስጥ ገብታ መርዞና መርዛ ልገለኝ ነበረች ሴት ነች። ምን አድርገት? ቆይ ምን ስላጠፋው? የዋ ስለሆንክ፣ በጭፍን ስላመንካት፣ ያለ ቅጥ እምነትህን ስለሰጣት። እሷ ግን ተጠቀመችበት። በተደጋጋሚ ብንነግርህም በፍቅር ታወረ ስለነበር ማየት አቃት። በቃኝ ከዚህ በላይ ይሄ ማመን አልችልም። ግዴታን ታምናለህ ሳሚ። ምን አይነን ልክ ደፈልገን? ሜሮን። አቤት ሳሚ። እነዚህ ነገሮች ውሸት ናቸው አይደል? በፎቶሾፕ ነው የተሰሩት? እውነት ናቸው። የምታየው ሰውዬ የወደፊት ባሌ ነው። አየህ አንተ ለኔ ብቁ ወንድ አይደለ። አየህ ሳሚ፣ አንተ ለኔ የሚገባኝን ህይወት የምትሰጠኝ ወንድ አይደለ። ስለዚህ እኔ ወደሚገባኝ ሰው ልሄድ ነው። ያፈቅርሽ ይመስለኝ ነበር። መልክና ቁመት ብቻ ህይወት አይሆንም። አየህ ሳሚ፣ አንተ ሁልጊዜ አንድ አይነት ቦታ ላይ ብቻ ነው ቆመህ ማየህ። አየህ ሳሚ፣ እኔ የተሻለውን ሳገኝ እጥፋልኩ። ከዚህ በኋላ ሜሮን የምትባል ሴት ባንተ ህይወት ውስጥ የለች እና ደግሞ እንዳልነበረች አድርገህም መርሳት ትችላለህ። ያው እኔ ደግሞ በአሜሪካ ፍልስስ ያለ ህይወት መኖር አይቀርም። ደደብ ነሽ። እንዴት ግን እያፈቀረሽ በሱ ላይ ዕጣ ትጣጣያለሽ? እንዴት እንደዚህ እያፈቀረሽ ልቡን ለመስበር ፈለግሽ? ትሰማኛለህ? ስለማናችሁም ግድ አይሰጠኝም። እሺ፣ ፍቅር የምትሉትን ቀራቅንቦ ታቅፋችሁ መቃብር መውረድ ትችላላችሁ። እኔ ሜሮን ግን በማንኛውም መልኩ ካንተ ጋር እየኖርኩ እድሜን ማቃጠል አልፈልግም። ለማንኛውም ሌላዋም ሴት ጥላክ እንዳትሄድ ከፈለክ ወንድ ይበቃሻል። አንቺ ደደብ። ገና መች ጨረስኩና። በነገራችን ላይ ከዚህ ከሄድኩ በኋላ በቪዲዮ እንድናወራ ፈልጋለሁ። ሳሚ፣ አንድ ነገር ልንገርህ። ያው እኔም ብታጣም አንድ ነገር ግን አላጣም። ይሄ ፋይል ይጠቅማል።
ይሄን ፋይል የሰረቅሽው አንቺ ነሽ? ከኔ ሜሮን ምንም ነገር ተደብቆ አይቀርም። ቢያንስ ይሄ ቤት ያንተ መሆኑን አረጋግጠሃል። ስለዚህ በዚህ ደግሞ ልታመሰግነኝ ይገባል። ይሄው ሰርቀኸው ያልሽኝ ፋይል ተመልከች። እንግዲህ ቁሳዊ ነገርን ከፍቅር እኩል እያስተካከልሽ የምታወሪ እርካሽ ሴት ነሽ። እኔ አሁን ካንተ ጋር ሳወራ የምውልበት ጊዜ የለኝም። ተጓዥ ነኝ። ወዴት ባክሽ? ወደ አዲሱ ባሌ ነዋ። የኔ ጌታ እንዴት እንደናፈቀኝ አታውቅም። አዲሱ ባሌ? አዎ ወደ አዲሱ ባሌ። ኤምባሲ እስከገባ ድረስ እሱ ቤት ነው የምኖረው። ሳሚ ደግሞ ተስፋ አትቁረጥ። አንዷን ቆንጆ ፈልገህ አግባ። የምርም ሞተሻል። አሁን እስቀፈፍሽ። የገዛ ድህነት ነው የሚቀፍ። ባይሆን ለምን የተላከልኝን ቪዛ ላስነብባችሁ? ከዚህ እጅ ከሚል ወሬ ወተን የደስታ ብስራት እንስማ ብዬ እኮ ነው። ያው አንተም ደግሞ እልል ለማለት ተዘጋጅ። እሺ አንበቢው። ምንድን ነው ይሄ? እኔም ባልሆነ እየጠየቅሽኝ ያለሽ ለምንድን ነው ይሄ ፎቶ እዚህ የተገኘው? ማን የከተተው? እኔ ነኝ። ያኔ ፍቅር፣ ቆይ እዚህ ምን ትሰራለህ? እንዴት መጣ? የፍቅር ነጋዴ መሆን አያስጠላም? ቆይ ላስረዳኝ ነው ጌታ። ወራዳ ሴት ነሽ። እንኳንም በጊዜ አወቅኩሽ። እኔ እኮ ኧረ ትንሽ እንኳን ፈሪ። የሴትነት ክብርሽን ያዋረድሽ ሴት እኮ ነሽ። ወደ አሜሪካ ልንሄድ ነበር፣ ግን ደግሞ ሁሉን ነገር አበላሸሽው። ይሄ ገላን መሸጥ ነው። ሁሉም ነገር አልቆ ከአንቺ ጋር ለመሄድ ስዘጋጅ ሁሉም ነገር ተጋለጠ። ሲበዛ ራስ ወዳድና ለራስ ስትይ የብዙ ሰዎችን ህይወት ያጨልምሽ ባዶ ሴት ነሽ። ፍቅር ተሰጥቶሽ ፍቅር ለሰጠሽ ሰው ሞት የምትመኝ ምን ጉድ ሴት ነሽ? አየሽ፣ ገበሬ የዘራውን ያጭዳል። ክፉ ሰዎችም በሰሩት ልክ በደል በፈጸሙት ልክ እያንዳንዱ ተቆጥሮ ይከፈላቸዋል። መጀመሪያም ነገርሽ ነበር። ክፉዎች መጀመሪያ ያሸንፉ ይመስላቸዋል፣ ግን በመጨረሻም ይሸነፋሉ። ክፉዎች ከሁሉም ከፍ ብለው የታዩ ይመስላቸዋል፣ ግን ወድቀው ይሰበራሉ። በትዕቢትና በተንኮል ያበጠው ልብሽ ይተነፍሳሉ ብዬሽ ነበር። አይሽ፣ ዛሬ ያቺ ቀን ደረሰች። ተመልከች እስኪ፣ ቀና በይና ሁላችንም አይሽ፣ እኛም በሙሉ አይንሽ ማየታችን። ምክንያቱም በገዛ ክፋትሽ ተጠልፈሽ ወድቀሻል። በበደልሽው ልክ በእጥፍ ተከፍሎሻል። ሳሚዬ፣ ዝጊ እባክሽ። ሳሚ ባንቺ አይነት በረከሰ አፍ የሚጠራ ስም አይደለም። በጭራሽ በዚህ በቆሸሽ አንደበትሽ የወንድሜ ስም እንድጠሪ አልፈልግም። ሰሚያለሽ? ማንም ወንጀለኛ የተደበቀ ቢመስልም በመጨረሻም የእጁን ያገኛል። ሳሚን በየዕለቱ ሲሸውጁ ነበር፣ ግን እውነቱን የሚመለከት ፈጣሪ እንዳለ ረስተሽ ነበር። ለምን? በሳሚ የዋህነት ምክንያት እንደ ልብሽ መፈንጨት ስለቻልሽ። ተመልከች፣ አሁን ግን ተሰበርሽ። እኛ ግን ቀናለን። ምን ብዬሽ ነበር? ዛሬ ምን ብዬሽ ነበር? ያንቺ ፀሐይ ትጠልቃለች፣ ከዚህ በኋላ መሳቅሽ ያቆማል፣ ያንቺ ወዳጅ እንባ ይሆናል ብዬሽ ነበር። እና አሁን ምን ሆነ? እንግዲህ የዛሬው ድግስ ይሄን ይመስላል። ወይዘሪት ሜሮን፣
እንደወደድሽው ተስፋ አደርጋለሁ። ለማንኛውም ከዚህ በኋላ አንቺ አታስፈልጊም። ከዚህ ቤት ውጪ። እዚህ ቤት ውስጥም ሆነ በሳሚ ልብ ውስጥ ከዚህ በኋላ መግባት የለብሽ። አንቺን ልክ እንደሞት ሰው ነው የምንቆጥርሽ። ሁሉንም ፈልገሽ ሁሉንም ነገር አጣሽ። በተንኮል ሮጠሽ በብልሃትና በትዕግስት ተሸንፈሽ ወደቅሽ። አየሽ፣ በመጨረሻም እውነት አሸነፈች። በቃ ልሂድ። እንዴ ወዴት ትሄዳለህ? አሁንማ ቤተሰብ ሆንክ እኮ። ቡና ጠጥተህ ትሄዳለህ። ሰላምዬ ወይን አምጪልን፣ በዛውም ቡና ፊ። እንዴ እስካሁን እዚህ ነሽ እንዴ? ውጪ እንጂ። ሜሮን። አቤት ሳሚ። እመኚ፣ በካርሽ ልክ እየተካርሽ ትኖሪያለሽ። በሰበርሽ ልክ እየተሰበርሽ ነው። ምክንያቱም አንቺ የፍቅር ጠላት ነሽ። ሳሚ